ሰላም ውድ አድማጮቻችን ይህ ያያ ስፖርት ነው። ሌም እንግዲህ ከወልቭሱ ጨዋታ በፊት ጋዜጣዊ መግለጫን ሰጥተዋል። በጋዜጣዊ መግለጫቸው ያነሷቸው ነጥቦች አሉ። ስለ ጉዳት አንስተዋል፣ እነማን በቅርቡ እንደሚመለሱና ስለ ጉዳት ሁኔታ። ከዛ ውጭ የቼልሲ የሕክምና ቡድንና የስፖርት ቲሙ የሚያነሳቸውን ሀሳቦችን በሚገባ እንዴት ጣምረው እየሰሩ እንደሆነ ተናግረዋል። ከዛም ውጭ የተለያዩ ጥያቄዎችን ቀርቦላቸዋል። በአርሰናሉ ሽንፈት የተነሳ የተለያዩ ነጥቦችን አስተያየታቸውን ሰጥቷል። ያንንም አቀርብላችሁ ይሆናል። ስለ የቼልሲ የመልቲፕል ክለብ ወይም ደግሞ የተለያዩ ቡድኖችን በአንድ ላይ የያዘው የብሉኮ እቅድና ስትራቴጂ ልክ ነው ወይ የሚል አስተያየትም ጠይም ቀርቦላቸው ለሱ የሰጡትን መልስ አቀርባለሁ። ከዛ ውጪ ቼልሲ ከአርሰናሉ ጨዋታ በኋላ በአርሰናሉ ጨዋታ ያየናቸውን 5 ነጥቦችን ያነሳለን። ቼልሲ ከወልቭስ በሚቀጥሉት ቀናቶች ቅድመ ጨዋታዎች እንሰራለን። ቅዳሜ የሚደረግ ጨዋታ ነው፣ ተጠባቂ የሚያደርገው ነው። የማይክል ኤድዋርድስ ቲም ምንም እንኳን ወልቭስ በዝቅተኛ ፐርፎርማንስ ወይም በሊጉ ደረጃ ሰንጠረዥ መጨረሻ ላይ ቢገኝም ለቼልሲ ከባድ ፈተና ይሆናል ብዬ አስባለሁ። ያጫወት ስታይሉ ጠንካራ የሚባል ነው። ያንን የምናነሳ ይሆናል። ወዳጆቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የመጀመሪያው መረጃ የሚሆነው ከጋዜጠኞች የቀረበላቸውን የጉዳት እንዲሁም ደግሞ ስለ ጉዳት ተጫዋቾች ተጠይቀው ነበር። በተለይ በአርሰናል ጨዋታ ላይ ያልተሳተፉትን የሪሲ ጄምስን እና እንዲሁም ደግሞ ፔድሮ ኔቶን በሚመለከት ነበር። ትሬኒንግ አልሰሩም እስካሁን ድረስ በማገገሚያ ቀናቶች ላይ ነበሩት። ዛሬ ስልጠና ይሰራሉ፣ ነገም ስልጠና ይሰራሉ። ለቅዳሜው ጨዋታ ያኔ የምናረጋግጥ ይሆናል በማለት አስተያየታቸውን ሰጥተዋል። ሌላኛው የጊተንስን ጉዳይ በሚመለከት ተናግረዋል። ለቼልሲ ደጋፊዎች ጥሩ ዜና አይደለም። ወዳጆቻችን ጊተንስ ለረጅም ጊዜ እንደተጎዳ ተናግረዋል። ቀላል ነው የተባለው ጉዳት ለረጅም ላለ ጊዜ ከሜዳ እንደሚያደርገው ለምን ያክል ጊዜ እንደሆነ ግን በግልጽ አልተናገሩም። ለአንድ ወር ነው፣ ለሳምንት ነው፣ ለ2 ሳምንት ነው፣ ለ3 ሳምንት ነው፣ ረዘም ያለ ነው ያሉት። ለ2 ወር ነው፣ ለ3 ወር ነው። እንግዲህ ባይኖ ጊተንስ በቼልሲ ከፈረመ በኋላ አስቸጋሪ ጊዜያቶችን እያሳለፈ ይገኛል። አሰልጣኝ ተቀይሯል። አዲሱ አሰልጣኝ ጥሩ ፐርፎርማንሱን ለማሳየት ሲሞክር ሌላ ጉዳት አጋጥሞታል። ለረጅም ጊዜ ማለት ነው የስብስቡ አካል የማይሆን ይሆናል። ወዳጆቻችን ሌላኛው ኮል ፓልመርን በሚመለከት ነው። እንግዲህ ፓልመር ከፖል ሜርሰን አስተያየት ልነሳ። ፖል ሜርሰን የቀድሞ አርሰናል ተጫዋች ጥሩ አስተያየትን ሰጥቷል። በኔ እይታ እኔ በዚህ በፕሮግራሙም እናንተም ብዙ ጊዜ አስተያየታችሁን የሰጣችሁት ፓልመር ከጃክሰን መውጣት በኋላ ፓልመር ራሱን አይደለም የሚል አስተያየት ሰጥቷል። ይህን ሲባል የፓልመር ብቃት በጃክሰን ላይ የተመሰረተ ነው ማለት ሳይሆን ጃክሰን ቋሚ የሆነ መሀል አጥቂ ስለሆነ ስፔሶችን ይከፍታል ለፓልመር፣ ወይም ደግሞ ወደኋላ አፈግፍጎ ደግሞ ሲጫወት ወይም ደግሞ ወደኋላ ሳብ ብሎ ሲጫወት ለፓልመር ስፔሶችን ይፈቅዳል። ነገር ግን ዘንድሮ ቼልሲ ብዙውን የአጥቂ መስመር ጨዋታ የተጫወተው ማለት ነው ጃኦ ፔድሮ ነው። ጃኦ ፔድሮ ደግሞ ወደኋላ ተመልሶ በሚጫወትበት ጊዜ ከፓልመር ጋር ኦቨርላፕ ያደርጋሉ። ተመሳሳይ ቦታ ላይ ነው ኳሱን የሚፈልጉት። ፓልመር በነፃነት ስፔሶችን እያገኘ አይደለምና ያ አንዱ ጥያቄ የሚሆነው ነገር ግን ፓልመር መጎዳቱን መርሳት የለብንም። ጉዳቱን እንግዲህ እያስታመመ እንዳለና ይህም በግልጽ ነው የተናገረው። የሕክምና ቡድኑ አለ፣ የቼልሲ የስፖርት ሳይንስ ደግሞ ባለሙያዎቹ አሉ። ሁለቱ ተመካክረው የሚወስኑትን ውሳኔ ነው የሚተገብረው የሚለው እንግዲህ አንዱ ኤንዞ ማሬስካ ሲሰናበቱ ያነሱት ሀሳብ ይህ ነበር አይደለ? ኤንዞ ማሬስካ ራሳቸው መወሰን እንደሚፈልጉ አስተያየት ተሰጠው ነበር። በአንዳንድ ጨዋታዎች ላይ በሕክምና ቡድን ብቻ እየተመራ የሱን ታማኝነትና የቡድኑን ውጤታማነት መስመር ላይ አላስቀምጥም የሚል አስተያየት ነበረው። ሌም ግን ያንን ተስማምቶ ስለመጣ ይህንን በሚመለከት ምን አስተያየት ሰጠ? ይህ ስብስብ አለ በአንድ ሳምንትና በ2 ሳምንት ረፍት ነው ወደ ውድድር የተመለሰው፣ ምክንያቱም ከክለቦች የዓለም ዋንጫ ተሳትፎ ላይ ነበረ የሚል አስተያየት ሰጥቷል። ከዛ ውጭ አሁንም ቢሆን ይህ ስብስብ መልሶ ለዓለም ዋንጫ ይሄዳልና ይህንን በሚመለከት ተጫዋቾችን በጥንቃቄ መጠቀም ይጠበቅብናል የሚል አስተያየታቸውን ሰጥቷል። ነገር ግን ታዲያ ለምንድን ነው ከሌሎች ተጫዋቾች በተለየ መልኩ ኤንዞ ፈርናንዴዝ ተደራራቢ ጨዋታዎችን የሚጫወት ተብሎ ሲጠየቅ ኤንዞ ከሌሎች ተጫዋቾች የተለየ ነው። በምን ይለያል ሲባል የኤንዞ ሰውነት አለ፣ ቶሎ ሪከቨር ያደርጋል። ይህ በጣም ጥሩ አስተያየት ነው ያገኘው። ቶሎ ሪከቨር ያደርጋልና ለጨዋታዎች ቶሎ ዝግጁ ይሆናል፣ በጨዋታዎች ላይ ተጽዕኖ ከፍ ያለ ይሆናል የሚል አስተያየቱን ሰጥቷል። ታዲያ ኮል ፓልመር እንግዲህ አንድም እንደኔ የምረዳው ምንድነው ጉዳቱ ሕክምናው አንዳንዴ ተጫዋቾች የሆኑ ጉዳቶችን ይዘው ይቆያሉ ለረጅም ጊዜ ቀዶ ጥገናዎችን ካለማድረግ ይመርጣሉና ለዓለም ዋንጫ አለበት ተጫዋቹን ፐርፎርማንሱን ለማሳደግ ሲል ስለዚህ ከነ ጉዳቱ ስለሚጫወት ሁሌም አቬለብል የመሆንና ሁሌ የሚጫወት ከሆነ የጨዋታ ጫና የሚያድርበት ከሆነ ያ እንደዚህ አይነት ጉዳቶች ይከሰታሉ። ከዛ ውጭ በጣም ጥሩ ምሳሌ የሚሆነው በኔ እይታ ለፓልመር ቡካዮ ሳካ ነው። ቡካዮ ሳካ ተደራራቢ ጨዋታዎችን ካደረገ በኋላ ሳካ ብቻ ሳይሆን ሌላኛው የሚነሳው ፊል ፎደን እንደዚህ አይነት ጉዳቶችን ያጋጥሟቸዋልና ጥንቃቄን የሚመርጡበት ሁኔታ አለ። ተደራራቢ ጨዋታዎችን ሲያደርጉ በታናሽ እድሜያቸው ብዙ ጨዋታዎችን በተደጋጋሚ መጫወታቸው ፓልመር በክለቦች የዓለም ዋንጫ እንዲሁም በእንግሊዝ ፕሪሚየር ሊግ አምና በሙሉ ውድድር ያመቱን ስለዚህ እረፍት አላደረገም። ሰውነቱ ብዙውን ጊዜ 4 ሳምንት ይባላል ሰውነታቸውን እንዲያገግም ማለት ነው። 4 ሳምንት ወይም 1 ወር በአንድ ዓመት ውስጥ እረፍት ያስፈልጋቸዋል ለተጫዋቾች የሚል አስተያየት መኖሩ የሚታወቅ ነው። ሌላኛው እንግዲህ የተጠየቋቸው ጥያቄዎች አሉ። አሁንም ቢሆን ለተጫዋቾቹ ለስብስቡ በሚገባ ጠንክረው እየሰሩ እንዳለ አስተያየታቸውን ሰጥቷል። በጣም ያስደሰተኝ ሀሳብ ግን እኔ ወደድኩለት አስተያየታችን አለ ማንም ሰው ስለ ቡድኑ አስተያየት ቢሰጣል፣ ስለዚህ ቡድን ከቡድኑ ውጭም ከቡድኑ ውስጥም ያለ ተጫዋች አስተያየት ቢሰጥ እኛ የምናተኮረው ስራችን ላይ ነው። ያ ደግሞ የኔን ውሳኔ በምንም አይነት መልኩ የሚነካ አይሆንም
አይሆንም የሚል አስተያየቱን ሰጥቷል። እያንዳንዱን ተጫዋቾች እንደነገርኳቸው ቀን በቀን የተለያዩ ውሳኔዎችን ወስናለሁ። እኔ አለ ቤስት 11 የሚባለው ነው ምርጡ 11 የሚባል ተጫዋች የለኝም። እያንዳንዱ ተጫዋች ቋሚ ሆኖ ይጀምራል፣ ቋሚ ሆኖ ጨዋታዎችን የሚጨርሱ አሉ፣ ከተቀያሪ ተነስተው ጨዋታዎችን ተጽዕኖ የሚፈጥሩ አሉ። ስለዚህ ጥሩ ጨራሾች ጨዋታዎችን ያስፈልገናል። ማንኛውም ተጫዋች በተሰጠው ጊዜ በሚገባ መጠቀም ይጠበቅበታል የሚል አስተያየቱን ሰጥቷል። ይህ በጣም ትልቅ ልዩነት አለው በኔ እይታ። ይህንን አስተያየት እኔ አልቀበለው። ምክንያቱም ምንድነው ቼልሲ ምርጥ 11 ስብስብ አለው ካልተጎዱበት ማለት ነው። የቼልሲ ቡድኑን አዋቅራችሁ ቤስት 11 ትሰራላችሁ። ለምሳሌ ከኋላ ጀምራችሁ ከፊት ማለት ነው። ነገር ግን ያለ እነዛ ተጫዋቾች ሲጫወት ለምሳሌ በጣም መውሰድ ያስፈልጋል እኮ የዌስትሃሙ ጨዋታ ላይ 7 ተጫዋቾች ተቀየሩ፣ ቼልሲ 2-0 ተመራ። የተቀየሩት ተጫዋቾች ምን ያክል ተጽዕኖ እንደፈጠሩ በጨዋታው ላይ በግልጽ የሚታይ ነበርና አንደኛ ስኳዱ ጥራታቸው ተመሳሳይ ቢሆን የሊየም ሐሳብ ተቀባይነት የሚኖረው ይሆናል ብዬ አስባለሁ። ሌላኛው እንግዲህ በወጥነት ጉዳይ ላይና ጥሩ አስተያየት የሰጠው በኢንተንሲቲ እያንዳንዱ ተጫዋች ያንን ማድረግ ይጠበቅበታል የሚል አስተያየቱን ሰጥቷል። ባለፉት 8 ጨዋታዎች 2 ብቻ ነው በአርሰናል የተሸነፈው እንጂ ከዛ ውጭ በ3 የእንግሊዝ ፕሪሚየር ሊግ ጨዋታዎችን ማሸነፍ ችሏል። ይህ ጥሩ የሚባል ነው። እንግዲህ ሌሎች 2 ነጥቦችን ላንሳ። እስካሁን ድረስ ከስብስቡ ከመጣው እንደ ቻሎባ ያስገረመው ተጫዋች እንደሌለ በጣም ጥሩ ፐርፎርማንስ ያለው ከሜዳ ውጭም በሜዳ ውስጥም ቡድኑን መምራት የሚፈልግ በየቀኑ አሰልጣኞችን የሚያስደምም ተጫዋች ነው የሚል አስተያየቱን ሰጥቷል። ከዛ ውጭ እንግዲህ አስተያየቶችን ሲሰጥ 2 ነጥቦችን አንስቷል። ከሜዳ ውጭና ከሜዳ ውስጥ በሚሰጡ ሁኔታዎችንም በሚመለከት ከዛ ውጭ ደግሞ እንደ ቡድን 2 የክለብ ሂደቶች እንዳሉም በግልጽ አስረድቷል። አንደኛ ስትራስቡርግም ሆነ ቼልሲም ጥሩ ቡድኖች እንደሆኑ የራሳቸው ግብ እንዳላቸው አስተያየቱን ሰጥቷል። ያው እንግዲህ ነገር ግን የመልቲ ክለብ ሞዴል የሚባለውን አልቀበለውም። ወንድሞቻችን እግር ኳስን አሁን ለስትራስቡርግ ደጋፊ በህይወቱ ቅድሚያ የሚሰጠው የስትራስቡርግ ነው። የቼልሲ ደጋፊ ለቼልሲ ነው ቅድሚያ የሚሰጠው። ያ በግልጽ መቀመጥ ያለበት ይመስለኛል። ፊፋ ሌሎቹ ማገዝ የሚችሉ ይመስለኛል። ወንድሞቻችን በባለፈው ጨዋታ በኋላ የተነሱ ነጥቦችን የማነሳ ይሆናል። 5 ነጥቦችን ነው የማነሳው። አንደኛው ቼልሲ በአርሰናል ጨዋታ በኋላ 5 ነጥቦችን በምናይበት ጊዜ ስለ ሮዚኒያ እናንሳ። እንግዲህ የሮዚኒያ በጨዋታው ላይ የመረጠው አጫወት እንዴት ነው የሚል ከባድ ተቃውሞ የተሰጠበት ሁኔታ አለ። ነገር ግን ኒውካስትል ማንቸስተር ሲቲን ለማጥቃት ሞከረ፣ ዋጋ ከፈለ። አርሰናል ምንም ይሁን ቼልሲ አሁን ባለበት ደረጃ በእኔ እይታ አሁንም ቢሆን በማንቸስተር ሲቲ በአርሰናል ደረጃ ላይ አይደለም ስብስቡ በአጠቃላይ። ቼልሲ ግን አርሰናልን አንዳንድ ጨዋታዎችን 2 ጨዋታዎችን ማሸነፍ የሚችል አቅም አለው ወይ? አዎ። ያንን ጥራት ግን ማሻሻልና በአርሰናል ደረጃ ለመሆን ቼልሲ መሞከር የሚጠበቅበት ይሆናል። ሁለተኛ ነጥብ የጃኦ ፔድሮ በጣም ጥሩ ብቃት፣ በተለይ በአካል ብቃቱ ረገድ እዛ ጨዋታ ላይ የወደድኩለት እኔ ሳሊባና ገብርኤል በፕሪሚየር ሊጉ ምርጥ መሀል ተከላካዮች ጋር መፋለም መቻሉ ጥሩ የሚባል ነው። የሊያም ዴላፕ ጉዳይ ትንሽ አሳሳቢ ነው። ጃኦ ፔድሮን ባሰር አድርጎ ለምን ሊያም ዴላፕን አጥቂ መስመር አላሰለፈውም የሚል ሌሎች ሀሳቦች ቢኖሩም ለሁለቱም ሁኔታዎች ግን ፈታኝ የሚሆኑ ነጥቦች ይኖራሉ። እንግዲህ ኢፒስዊች በመስመር ሲጠቀሙት አይተናል አይደለም ኬርማኬና። ነገር ግን ፍጥነቱ ጥሩ ነው፣ ፓሶችን ሲያደርግ ጥሩ ነው። ነገር ግን አጥቂ ሳይኖር ሲቀር እንደዚህ አይነት ሂደቶችን ማለትም ሳጥን ውስጥ የሚፈጥር ተጽዕኖ በተለይ ጃኦ ፔድሮ ከዌልቤክ ጋር ሲሰለፍ በጣም ጥሩ ነበርና አብረው ሁለቱን ለማጣመር መሞከር ያለበት ይመስለኛል። ፓልመርን ወደ መስመር ማውጣት አንዱ ነበር። ነገር ግን መረሳት የሌለበት በሊያም ስር የቼልሲ መከላከል ክፍል በጣም መሻሻሎች ታይተውበታል። የነበሩበትን ችግሮች ከጊዜ ወደ ጊዜ እየቀረፈ ነው። ቻሎባ አንዱ ነው። ከዛ ውጭ እንግዲህ ቼልሲ የማጥቃት ክፍል ኤክስ ፋክተር ያስፈልገዋል። 2 ኤክስ ፋክተሮች ወይም ደግሞ ቼልሲን እንደ ቡድን ውጤታማ ሊያደርጉት 2 ተጫዋቾች አሉት። ሁለቱም ቤንች በባለፈው ጨዋታ መሆናቸው ትንሽ አስቸጋሪ የሚያደርገው ይመስለኛል። አንደኛው እንግዲህ የምናውቀው የፓልመር ነው፣ ሌላኛው ስቴፋን ዊሊያን ናቸው። ሁለቱ በጨዋታ ላይ ተጽዕኖን ሲፈጥሩ ማየት እንፈልጋለን። ነገር ግን አሁንም መለስተኛ የሆነ አሰላለፉ በማጥቃቱ ሂደት ላይ የሆነ ነገር ለቼልሲ መፍጠር የሚችሉ ተጫዋቾች ቤንች ላይ መሆናቸው ለቼልሲ ዋጋ አስከፍሎታል ብዬ አስባለሁ። ወደ አድማቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።